ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል በጌታ ቀን በመንፈስ ነበርኩኝ በኋላይም የመለከት ድምጽ የሚመስል ታላቅ ድምጽ ሰማው እሱም እንዲህ አለኝ የምታየውን በመጽሐፍ ጽፈ ወደ ኤፌሶን ሰመርኔስ ፐርጋሞን ቲያጥሮስ ሰርዲያስ ፊላደልፊያ ሎዶቅያ በሲያል ወዳሉት ሰባቱ አብያተ ክርስቲያናት ላካለኝ ወገኖቼ ዛሬ የምናየው እንግዲህ የራእይ መጽሐፍ ነው ተከታታይ ነው ስለ ሰባቱ አብያተ ክርስቲያናትና መልእክቶቻቸው የሚለውን በዚህ ዙሪያ ላይ መልእክት አለው እግዚአብሔር እንዳስተምር በጣም ልቤ የሞላው ስለዚህ ዛሬ እንጀምረዋለን ስለ ሰባቱ አብያተ ክርስቲያናት ወደነሱ ጻፍ አለኝ ይላል ለሰባቱ አብያተ ክርስቲያናት የተሰጠ የመገለጥ መልእክት ነው እዚህ ቦታ ስናየው የመጀመሪያው ከዛ ደግሞ ለሕዝብ ሁሉ የሚሆን ነውና የራእይ መጽሐፍ እንግዲህ የመገለጥ መጽሐፍ ነው እዚህ ጋር መገለጥ ነው የመጣው ይሄ መገለጥ ደግሞ ለሰባቱ አብያተ ክርስቲያናት ይድረስ ተብሎ የተላከ መገለጥ ነው እንግዲህ እግዚአብሔር አምላካችን ሚስጥርን የሚገልጥ አምላክ ነው ክብር ለሱ ይሁን ሚስጥርን የሚገልጥ አምላክ ነውና ሚስጥር ደግሞ ሲገልጥ ዓላማው ሰው ካለበት ራሱን አውቆ እግዚአብሔርን አውቆ በሱ መንገድ እንዲሄድና እንዲድን የዘላለምን ሕይወት እንዲወርስ መገለጥን እግዚአብሔር ይሰጣል እና በዚህ ቦታ እንግዲህ ታላቅ የሆነ መገለጥ ነው የመጣው 22 ምዕራፎች ያሉት መገለጥ ነው እዚህ ውስጥ የምናየው የመጀመሪያው ለሰባቱ አብያተ ክርስቲያናት ነው ከ1 እስከ ምዕራፍ 3 ያለው ከ3 በኋላ ያለው ደግሞ ስለ ማህተሙ መፈታት ያሳየናል ከዛ በኋላ ያለው ደግሞ እስከ መጨረሻ ስለ ንጉሱ የክብር ጌታ ዳግም እንደሚመጣ የሚናገረን መጽሐፍ ነው እና ራእይ እንግዲህ በጣም እጅግ በጣም ጠቃሚና ብዙ ጊዜ የማናነበው ምክንያቱም በጣም ስለምንደነግጥ ነው እና አንዳንድ ሰዎች ለምን አታነቡትም ስላቸው ስኬሪ ቡክ ነው ይላሉ በጣም አስፈሪ ስለሆነ እኔ ሳየው ራሱ ደነግጣለሁ የሚሉም አሉ ነገር ግን በጣም አስደናቂ የሆነ የእግዚአብሔር እውነት ያለበት መጽሐፍ ነውና ከምዕራፍ 1 እስከ 3 ያለውን እንግዲህ ለማየት እንሞክራለን ማለት ነው በሚቀጥሉት ጊዜዎች ለሰባቱ አብያተ ክርስቲያናት የመጣ ራሱ ራእይ ማለት ምን ማለት ነው የመጽሐፉ ስም ራሱ ራእይ ነው ራእይ ማለት መገለጥ ማለት ነው በዚህ በእንግሊዘኛው ሬቨሌሽን ነው የሚለው በዚህ ደግሞ በግዕዙ አፖቀለምሲስ ይሉታል በግሪኩ ደግሞ አፖካላፕቲክ ነው የሚባለው ይሄ የራእይ መጽሐፍ አፖካላፕቲክ ማለት ተሸፍኖ የነበረ ነገር ሲገለጥ ማለት ነው ወደ አደባባይ ሲወጣ አፖካላፕቲክ ይባላል ወይም ራእይ ይባላል ወይም ደግሞ ሬቨሌሽን እንግሊዘኛው ሬቨሌሽን ነው የሚለው ስለዚህ ይሄ መጽሐፍ አፖካላፕቲክ ቡክ ከሚባሉት ከነ ዳንኤል እና ከነዛ ጋር የሚዛመድ ይሄ ከሰው ዕውቀት የሌለበት ቀጥታ ከእግዚአብሔር የወረደ እንደወረደ የተጻፈ መልእክት ነውና ይሄ መልእክት በጣም በዚህ ዘመን በጣም ያስፈልገናል ምክንያቱም እዚህ ቦታ ስታዩ ምዕራፍ 1 ላይ ተመልከቱት ቁጥር 3 ላይ ምን ይላል ዘመኑ ቀርቧል የሚያነበው የትንቢቱንም ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል አይገርማችሁም ይሄ መጽሐፍ የራእይ መጽሐፍ የሚያነቡ ሰዎች ምን ይላል ይሄ መጽሐፍ አንደኛ የሚሰሙት ሰዎች መጽሐፉን ራሱ ሁለተኛ ደግሞ የሚያነቡ ሰዎች ሶስተኛ ደግሞ የሚጠብቁት ሰዎች ብፁዓን ናቸው ስለዚህ ይሄን ራእይ መጽሐፍ በማንበብ ብቻ ብጽዕናችን ይጨምራል ማለት ነው ይሄን መጽሐፍ የማያነቡ ደግሞ ብጽዕናቸው ይቀንሳል ነው ምክንያቱም ኢየሱስ ራሱ የተናገረው ቃል ነው እና ለዚህ ነው ይሄን ቃል እንዳናነበው ብዙ ተግዳሮት አለብን እንዳንማረው ብዙ ተግዳሮት አለብን ለምን ይሄን ቃል ያነበበ ይሄን ቃል ደግሞ ያሰበ ያሰላሰለና ደግሞ የሚጠብቀው ሰው ብፁዕ ናቸው ተብሏል ስለዚህ ወገኖቼ ይሄን ስትማሩ ስትሰሙት ሲነበብ ብጽዕና ወደ እናንተ እየመጣ ነው ክብር ለጌታ ይሁን የሚበልጥ ብጽዕና እግዚአብሔር ይጨምርልናል ማለት ነው ለዚህ ነው የምናጠናው እንግዲህ እንዳልኳችሁ ይሄ ሰባቱ አብያተ ክርስቲያናት ላይ የተመጣ መልእክት ነው ለነሱ ጻፍላቸው ንገራቸው ተብሎ የተላከ ነው እኛም እዛ ውስጥ ስላለን እናጠናዋለን እኛም የቤተ ክርስቲያን ፓርት ስለሆነን ብጽዕናን እንድናገኝና ደግሞ በዚህ ውስጥ ያለው መልእክት ወደኛ እንዲደርስ ማየት መቻል አለብን ማለት ነው ራእይን ከዚህ የተነሳ እንግዲህ በመጀመሪያ የምንመለከተው መገለጡን የተቀበለው ወይም ደግሞ ጸሐፊው ማን ነው የሚለውን መጀመሪያ በአጭሩ እናያለን እዚህ ቦታ ስንመለከት ይህን መገለጥ ነው የመጣለት የመገለጡ ተቀባይ ዮሐንስ ይባላል ሐዋርያው ዮሐንስ የዘብዴዎስ ልጅ የያዕቆብ ወንድም የሚባለው ነው
ከ12ቱ ሐዋርያት መካከል የነበረ ነው እና ዮሐንስ እንግዲህ 5 መጽሐፍቶችን ጽፎልናል ማለት ነው። የመጀመሪያው መጽሐፍ የዮሐንስ ወንጌል የጻፈው ዮሐንስ ነው። ቀጥሎ ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ 3 መልእክቶችን ጽፎልናል፣ በጣም የሚገራርሙ። አሁን ደግሞ ምን አደረገ? ራእይን አመጣልን ማለት ነው። ስለዚህ ዮሐንስ በዚህ ነገር የተባረከ ከመንፈስ ቅዱስ እየተቀበለ የሚጽፍ ጸሐፊ ነው ማለት ነው። ዮሐንስ መቼ ነው የጻፈው ስንል እንግዲህ በ95 እስከ 96 ባለው ጊዜ ውስጥ እንደ ጻፉ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እና ዮሐንስ ከደቀ መዛሙርቶቹ መካከል በእድሜው ትንሽ የነበረ ነው። እነ ጴጥሮስ በጣም ታላላቆቹ ናቸው እና ዮሐንስ ግን ትንሽ ከሚባሉት ደቀ መዛሙርት የመጨረሻው ታናሹ እሱ ነው። በጣም የሚገርማችሁ ደግሞ ዮሐንስ በጣም ጌታ የሚወደው ወደ ኢየሱስ ደረት የተጠጋ ነበረ። ሌሎቹ በሩቅ ነው፣ እሱ ግን ጠጋ ብሎ የኢየሱስን የልብ ትርታ የሚያዳምጥ፣ ኢየሱስ ምስጢርን የሚገልጥለት በጣም አስደናቂ ወጣት ነበረ። አሁን ግን እዚህ ጋር እድሜው አርጅቶ በጣም ሽማግሌ ሆኖ ነው የምናየው። በጣም የሚገርማችሁ ከሱ ጋር የነበሩ ሐዋርያቶች በሙሉ 63 ዓመተ ምህረት አካባቢ ሞተዋል። በኔሮ ስደት ጊዜ ተገለዋል፣ የሉም። ይሄ ግን ዮሐንስ አሁን 95 እና 96 ዓመተ ምህረት ላይ እድሜው እንግዲህ በጣም ትልቅ ሰው ሆኖ አርጅቶ እግዚአብሔር ረጅም እድሜ ሰጥቶት የኖረ የእግዚአብሔር ሰው ነው እና ዮሐንስ እንግዲህ በእንዲህ አይነት ሁኔታ እድሜ ጠገብ መልእክት የጻፈልን አስደናቂ ሰው ነው ማለት ነው። ይሄ ተጻፈው እንዳልኳችሁ በ95 እስከ 96 ባለው ነው። ሌላው የምናየው መገለጡን የተቀበለው የት ሆኖ ነው? ይሄ ነው ቁልፉ። የት ሆኖ ነው ይሄንን መገለጥ የተቀበለው? 22 ምዕራፍ ያለውን እንዳልኳችሁ ለሰባቱ አብያተ ክርስቲያናት መልእክት የሚሆን እንደገና ስለ ሰባቱ ማህተም መፈታት እንዲሁም ደግሞ ስለ ጌታ ዳግም ምጽአት፣ ስለ አዲሲቱ ኢየሩሳሌም ይህን የመሳሰሉ ትልልቅ መገለጦችን የት ነው የተቀበለው ስንል ቁጥር 9 ተመልከቱ። እኔ ወንድማችሁ የሆንኩኝ ከእናንተ ጋር አብሬው መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩኝ ይላል። በጌታ ቀን በመንፈስ ነበርኩ ይላል። የት ቦታ ነው ያለው? ፍጥሞ የምትባል ደሴት ላይ ነበር የነበረው። ፍጥሞ ትባላለች። በዚች ደሴት ላይ ነበረ። ለምንድን ነው እዛ ሄደው ስንል በዛ ጊዜ ወቅቱ የስደት ጊዜ ነው። የሮማ መንግስታትና ነገስታት ቄሳሮች እኛ ጌታነን ብለው የሚያምኑ ናቸው። እኛ አምላክነን ዲቫይነን ብለው ያምናሉ እና ኔሮ አንዱ እሱ ነበር። እኔ አምላክነን የሚል ነበረ። አልሰግድም ያሉትን ይገላቸው ነበረ። አሁን ደግሞ በዚህ በዮሐንስ ዘመን ደግሞ የነበረው ዶሜቲያን የሚባለው ይሄ ቄሳር ነው። ኃይለኛ ንጉስ ነው። ጌታነኝ የሚል የሰን ኦፍ ጋድ ነኝም የሚል የእግዚአብሔር ልጅ ነኝ የአምላክ ልጅ ነኝ ብሎ ራሱን ንጉስ አድርጎ ያስቀመጠ ስለነበረ ለሱ የማይሰግዱት ክርስቲያኖች ሁሉ ይሰደዱ ነበር እና በዛ ዘመን የነበሩ አብያተ ክርስቲያናት በትልቅ መከራ ላይ ነበሩ። ለምን? ቄሳር ጌታ ነው ካላላችሁ ትገደሉ ነበር። ስለዚህ ዮሐንስ ለምንድነው እዚህ የታሰረው ስንል ቄሳር ጌታ አይደለም፣ ኢየሱስ ነው ጌታ ስላለ ነው። ክብር ለእግዚአብሔር ይሁን። ሌላ ምንም ስላደረገ አይደለም። አይሆንም አለ። ቄሳር ጌታ አይደለም። ዲዮሜትሬንም ደግሞ የአምላክ ልጅ አይደለም፣ ኢየሱስ ብቻ ነው አንድያ የእግዚአብሔር ልጅ ብሎ በጣም ይሟገት ስለነበረ ሌሎችንም ያስተምር ስለነበረ ይሄ ቄሳር ዶሚቲያን የሚባለው ይዞ አሰረው። መግደል ይችል ነበረ። አንቲፓስ የተባለው ተገሏል በዚህ ጊዜ። ለምን አልገደለውም ሲባል ሊበቀለው ነው። ሊበቀለው በጣም ለምን አስቀይረዋለሁ ይህን ትምህርት ከገደልኩትማ ችግር የለም ብሎ በአንዴ ሊገለው ይችላል። ግን ፍጥሞ የምትባል እስር ቤት ነው። በዛ ጊዜ አስቸጋሪ የሆኑ ሰዎች ወደ ፍጥሞ የምትባል ደሴት ይወሰዱና ኃይለኛ እስር ቤት ነው። ደሴት መካከል ያለች ነች። ብርድ ያለበት ኃይለኛ ብርድ ነው ያለው፣ የሚያንቀጠቅጥ ብርድ። እዛ ወስደዋለሁ። ሲሰቃይ ቀስ እያለ ትምህርቱን ይቀይራል። ከዛ በኋላ ገለዋለሁ ብሎ አስቦ ነው እዛ የወሰደው እና ያ የጭንቀት ቦታ ነው፣ የስቃይ ቦታ ነው፣ ብርድ ያለበት ቦታ ነው። ታስሮ ነው ያለው። የሚገርመው እንግዲህ ፖሊካርፕ የሱ የቅርብ ተማሪ ነውና የጻፈው ጽሑፍ ላይ ሄደን ስንመለከት ራቁቱን ነበር ዮሐንስ። በጣም ከባድ ነው ይሄ ኔሮ፣ ጭካኔው ከባድ። ራቁቱን ብርድ ላይ። ከዛ በኋላ ምን ያደርጋቸው ነበር? ይገረፍ ነበር ዮሐንስ።
ከዛ በኋላ ደግሞ ዘይት፣ የፈላ ዘይት እግሩ ይቀቀል ነበር። በየቀኑ ነው የሚደረገው ይላል። በየቀኑ ስቃዩ ከባድ ነው። ስለ ክርስቶስ ይላል፣ ስለ ወንጌል ነው። ወንጌል ዋጋ ያስከፍላል። እስቲ ለዚህ አሜን። በዚህ ዘመን አይወደድም አይደል? ወንጌል ግን ዋጋ ያስከፍላል። ስለ ክርስቶስ ይላል እዚህ ጋር፣ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ነው። የሰውዬ ራቁቱን በዛ ቦታ ላይ ሽማግሌ ነው። አስቡት አሁን ያለበት የዕድሜ ደረጃ ምናልባት እንግዲህ በጣም ረጅም ወደ መቶዎቹ ዕድሜ ላይ የተጠጋ ይመስለኛል። በዛ ሁኔታ ውስጥ ይህ ሰው ግን ጸንቶ የቆመ ስለ ወንጌል መከራ የሚቀበል ሰው ነበረ። ወገኖቼ እንግዲህ እውነተኛ ወንጌል ዋጋ ያስከፍላል እና የተገረፈ በስቃይ ያለበት ደሴት ላይ ነበረ። በዚህ ሁኔታ ውስጥ እያለነው ይሄ መገለጥ የመጣው በጌታ ቀን በመንፈስ ነበርኩ ይላል። የጌታ ቀን የሚለው በዛ ጊዜ የሰንበት ቀን ነበረ፣ ቅዳሜ ነው። ብዙ ጊዜ ከጌታ ጋር የሚገናኙበት ጊዜ የጌታ ቀን ይባላል እና በዛ ቀን ሰው ሁሉ በቃ ቄሳር ጌታ ነው በሚልበት፣ እሱ ግን በመንፈስ ሆኖ በጌታ ቀን በጽሞና ውስጥ ሆኖ ኢየሱስን እያመለከ የሚያመልከውን ጌታ እያመለከ በዘይት እየተቀቀለ እግሮቹ ሰውነቱ በብርድ እየተመታ ባለበት መካከል በድንገት የሰማይ መገለጥ ወደሱ መጣ። ክብር ለእግዚአብሔር ይሁን። እስቲ አሜን። ወገኖቼ መገለጥ መቼ እንደሚመጣ ታውቃላችሁ? ብዙ ጊዜ በተመቻቸ ሁኔታ አይደለም። አስቸጋሪ የህይወት ክፍል በእኛ ላይ ሲመጣ የዛ ጊዜ መገለጥ ይመጣል። ሰማይ የሚከፈተው ምድር ሲዘጋ ነው ይባላል። እውነት ነው። ብዙ መጽሐፍ ቅዱስ ስናይ ሰማይ ሲዘጋባችሁ አትደንግጡ። ሁኔታ ሲጨልምባችሁ መደንገጥ የለብንም። ሰማይ ምድር ሲዘጋ ሰማይ ይከፈታል። እስቲ ለዚህ አሜን። በጌታ በኢየሱስ ስም ሰማይ ይከፈትላችሁ። በጌታ በኢየሱስ ስም የእግዚአብሔር መገለጥ ሕይወታችሁን ያግኘው። ወገኖቼ መገለጥ ነው ዮሐንስን እስከ ጥግ ይዞት ሊሄድ የቻለው፣ ሊያጸናው የቻለው የሰማይ መገለጥ ነው። ዛሬም መገለጥ ሰውን ወደ ረጅም ርቀት እንዲሄድ ያደርገዋል። መገለጥ ያለው ሰው መልእክተኛ ይሆናል። በሰማይ መገለጥ ያለ ሰው ለብዙዎች ፈውስ ይሆናል። ይሄው ዮሐንስ ለኛም ፈውስ ሆኖልናል። ለዚህ ቶቼና ወንድሞቼ በዛ ሁኔታ ውስጥ እያለ ነው። በዛ ሁኔታ ውስጥ እያለ በድንገት ይላል፣ ተመልከቱት። በድንገት በጌታ ቀን በመንፈስ ነበርኩኝ፣ በኋላዬ የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። ሃሌሉያ። በዛ ባስፈሪ ቦታ፣ ብርድ ባለበት ቦታ፣ በሚደበደብበት ቦታ፣ ነገር ጭልም ባለበት ቦታ ድምፅ ሰማ። ዞር አለ። ከኋላው ነው የሚሰማው የነበረው። ለማየት ዞር አልኩ አለ። ከዛ በኋላ ዞር ሲል ቁጥር 12 ተመልከቱ። የሚናገረኝንም ድምፅ ለማየት ዞር አልኩኝ ይላል። ሃሌሉያ። ወደ ጌታ ድምፅ ዞር እንድንል ጌታ ይርዳን። ዞር አልኩኝ ይላል። ምን አየ? ዞር ባልኩ ጊዜ የወርቅ መቅረዞች አየው። ሃሌሉያ። የወርቅ መቅረዞች አየው። እዛ ፍጥሞ በረሃ ውስጥ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ይላል። መቅረዞች አየ። በዛ መካከል ደግሞ የሰው ልጅ የሚመስለውን አየ። ሲያየው አተኩሮ ሲያይ ደግሞ ጥልቅ ነገር ማየት ጀመረ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እሱም እስከ እግሩ ድረስ ልብስ የለበሰው፣ ደረቱን በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱም ጸጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙዎች ውሃ ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ ይላል። ዋው! የሚገርም ነው። የሚገርም ነው ያየው እዚህ ጋር። እዛ ቦታ አይታሰብም እንዲህ ይታያል ተብሎ። ወገኖቼ ባላሰባችሁት ጊዜ ጌታ ይገለጥላችሁ። አይቶት በማያቅ ክብር። ይሄ ሰው ከዚህ ቀደም ይሄንን ኢየሱስን ያየው ሰው ሆኖ ነው ያየው። ከሙታን ከተነሳም በኋላ አይቶታል። በ33 ዓመተ ምህረት አይደል ኢየሱስ የሞተው እና ያረገው 33 ዓመተ ምህረት ላይ አይቶታል። የዛ ጊዜ ይነካው ነበረ። የዛ ጊዜ አብሮት ነበረ። የዛ ጊዜ ይዳስሰው ነበር፣ ወደ ደረቱ ይጠጋ ነበር። አሁን ግን በተለየ ሁኔታ ነው ያየው። በጣም አስፈሪ ግርማ ያለው የትንሣኤውን ጌታ ማየት ጀመረ። ወገኖቼ
ኢየሱስ ክርስቶስን ባየ ጊዜ ቁጥር 17 ላይ ምን ሆነ? ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህ አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን ጻፍ እያለው ሲነግረው እናያለን። ባየው ጊዜ መቆም አልቻለም፣ ወደቀ። ድሮ ባየው ጊዜ ይጠጋው ነበር። ወገኖቼ አሁን ያለው የናዝሬቱ ኢየሱስ በሚገለጥበት ጊዜ ማንም ሊቆም አይችልም። ማንም ፊቱ አይቆምም ወገኖቼ። ለዚህ ነው እግዚአብሔር ግለጥልን እንለው፣ ተገለጥልን እንለዋለን። ቢገለጥልን ማንም መቆም አይችልም። ሞትኩ አለ በቃ። እንዳውም አንዳንዶቹ እኮ የእውነት ሞቷልም ነው የሚሉት። ምክንያቱም እግዚአብሔርን አይቶ ሰው አይተርፍም። ሞቶ ግን አምላክ ስለሆነ አስነስቶት ነው የሚለው አንዳንድ ጸሐፊዎችም አለ። እግዚአብሔርን አይቶ ማየት ማንም ሊቆም አይችልም። የእውነት የእግዚአብሔር መገለጥ ከመጣ ትታመማላችሁ፣ በቃ ትወድቃላችሁ፣ ራሳችሁን አታውቁትም። ነገር ግን ለበጎ የሆነ ነገር ነው። ዳንኤልም መገለጥ አየው፣ ታመምኩኝ ይላል። እውነተኛው የእግዚአብሔርን ክብር ይሄ አካላችን መሸከም አይችልም። ይሄ አካላችን እሱን ሊረዳ አይችልም። እውነተኛ ክርስቶስ ቢገለጥ ወገኖቼ ማንም ሰው እዚህ ቦታ እንዲመቀመጥ የለንም፣ ሁላችንም እንወድቃለን። ጌታ በክብሩ ይገለጥልን። እስቲ በደንብ አሜን በሉ። አዎ ተገፍትሮ አይደለም የሚወድቀው። አንዳንድ ጊዜ ሰዎች ሰውን ይገፋሉ። የእግዚአብሔር ክብር አይጋፋም። እሱ ብቻ የሚያስፈልገው ብቅ ካለ ሰው ሁሉ ይወድቃል። ነገስታት ሁሉ ይወድቃሉ፣ እሱ ብቻ ብቅ ይበልልን። አሜን። ዛሬም በምድራችን በዓለማችን ላይ ላለው ኢየሱስ ብቅ ይበል። ለችግሮቻችን እሱ ብቅ ይበል። የማይወድቅ የለም። የጌታ ክብር ሲገለጥ በሽታ ይወድቃል። የጌታ ክብር ሲገለጥ ኃያላን የሚባሉ ነገስታቶች ሁሉ መውደቅ ይጀምራሉ። የዘመናት ጥያቄያችን በሙሉ የት እንደገባ ቦታው አይገኝለትም። ኢየሱስ ዛሬም ይገለጥልን። መገለጥ ያስፈልገናል። ስለዚህ ወገኖቼ ሆይ የት ነው ቦታው? ፍጥሞ ምንድነው የተገለጠለት? ኢየሱስ ራሱ የእግዚአብሔር ልጅ ኢየሱስ በልዩ ክብር፣ በልዩ ሞገስ፣ በልዩ ክብር ነው የተገለጠለት። ስለዚህ ወገኖቼ ሆይ ዛሬም ይሄ ኢየሱስ ይገለጣል። ለሚፈልጉት ይገለጣል። ለሚፈልጉት ራሱን የሚገልጥ እንጂ የሚሸሽግ አይደለም። ስለዚህ ይሄ ትልቅ መገለጥ ነው የመጣው። ይሄ ኃያል መገለጥ ነው የመጣው። ባየው ጊዜ ግን ሰገደለት። ይሄ መልእክት ማን ነው የላከው ስንል ምዕራፍ 1 ላይ ተመልከቱ። ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተው የምንናያል። መገለጡ እንዴት ነው አመጣጡ? መልአኩ ደግሞ ለዮሐንስ በዚህ መልኩ ነው የራእይ መገለጥ የመጣው። በዚህ መልኩ ነው። ወደሚቀጥለው መገለጥ ከመሄዱ በፊት ግን መጀመሪያ ራሱ ኢየሱስ ነው የተገናኘው። ከዛ በኋላ ከሞተ ካስነሳው በኋላ መልአክ መጣ፣ ይዞት እየበረረ ሄዶ ቀጣዩን ከምዕራፍ 4 ጀምሮ እስከ 22 ያለውን መልአኩ ነበር የሚገልጥለት። የእግዚአብሔር መልአክ ያሳየው ነበር። ይወስዶ ያሳየዋል፣ ሰማይ ይወስደዋል፣ ማህተም ያሳየዋል፣ ብዙ ነገር ያሳየው ነበረ እና በጣም ተደንቆ ምዕራፍ 19 ቁጥር 10 ላይ ልሰግድለትም በእግሩ በታች ተደፋው ይላል። ላሳየው መልአክ ማለት ነው። ላሳየው መልአክ ምስጢር ይዞለት ከ3 ምዕራፍ ጀምሮ ያለውን የገለጠለትን ለሱ ልወድቅ እግሩ ስር ልወድቅለት ስል ምን አለኝ ይላል መልአኩ እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞቼ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነው አለ። አያችሁ፣ መልአክ ነው ይህን ምስጢር የገለጠለት። ትልልቅ ምስጢሮች እዚህ ላይ ተጻፉትን መልአኩ ነው ይዞ የገለጠለት ያሳየው። በዛ ጊዜ ደስ ብሎት መልአኩ እግር ስር ሊሰግድለት ሲል ስቶፕ አለ፣ አቁም አለው። በፍጹም ለመላእክት አይሰገድም። እኔ ባሪያ ነኝ እንዳንተው፣ እኔም እንዳንተ መሰንጀር ነኝ። ለእኔ አይደለም ለእግዚአብሔር ስገድ። እስቲ አሜን ወገኖቼ። ዘንድሮም ለማንም ሊሰገድ አይገባም። መላእክት ስግደት አይፈልጉም። ሚካኤል ገብርኤል እያሉ ያመልካሉ አይደል? ይሰግዱለታል። መልአኩ ምን እንደሚል ታውቃላችሁ? አቁም ነው የሚለው። በፍጹም አይፈልግም። ገብርኤል አይፈልግም። ሚካኤል ስግደት አይፈልግም። ለተለያዩ ቅዱሳን ይሰግዳሉ። በእኛም በጴንጤው ደግሞ አንዳንድ ለፕሮፌት ይሰግዳሉ። ይሄ ትልቅ በደል ነው። የገባቸው ግን አቁም ይላሉ። በፍጹም እንዳታደርገው ዮሐንስ፣ ለእግዚአብሔር ስገድ። እስቲ ለእግዚአብሔር ሰግዳለሁ በሉ።
ሃሌሉያ! ስግደት የሚገባው የናዝሬቱ ኢየሱስ ነው። ሊከበር ዝናው ሊቀብንለት የሚገባው ኢየሱስና ኢየሱስ ነው። ስለዚህ የራእይ መጽሐፍ የሚነግረን ኢየሱስ ብቻ ስግደት ይገባዋል የሚል ነው። ስለዚህ ዛሬም ይሄንን ሁልጊዜ እንወቀው። እንዲህ የሚሰግዱ ካሉ ልክ አይደላችሁ ማለት አለብን። የሚሰገድለት ኢየሱስና ኢየሱስ ነው። ስለዚህ መገለጡ ማን ነው? ኢየሱስ ነው መጀመሪያ የተገለጠለት። ቀጣዩ ደግሞ በመልአኩ አማካኝነት መልአኩ አሳየው። ጻፍ ተብሏል። እነማን ናቸው? ለማን ነው ጻፈ መልእክት? የተገለጠውን ነገር ይሄ የተጻፈው 22ቱ ምዕራፍ ለሰባቱ እንዴት ናቸው ያሉት ስንል ቁጥር 11 ላይ ተመልከቱ። ሰባቱንም ደርድሯቸዋል። 1:11 ላይ ይህን የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰሜርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ፣ ወደ እስያ ወዳሉት ሰባቱ አብያተ ክርስቲያናት ጻፍ አለው። ግልጽ ነው መገለጡ። የት ቦታ መጽሐፍ እንዳለበት መልእክቱ አድሬስ ማድረግ እንዳለበት አስቀምጧል። እነዚህ እንግዲህ በዛ ጊዜ የነበሩ እውነተኛ ቤተክርስቲያኖች ናቸው። በመከራው ሰዓት ቄሳር አምላክ ነኝ በሚልበት ሰዓት እግዚአብሔር የተከላቸው ሰባቱ የከተማ ስሞች ናቸው። በእነዚህ በዛ ዘመን በከተማ ነበር የምትጠራው ቤተክርስቲያን። እንደዚህ ዘመን የተለያየ ስም ተሰጥቷት አይደለም። ለምሳሌ ፖርትላንድ ካለች በፖርትላንድ ያለችው የእግዚአብሔር ቤተክርስቲያን፣ ሲያትል ካለ በሲያትል ያለው እንጂ የተለያየ ትንንሽ ስም የለም። ይሄ ሰው እኛ የፈጠርነው እንጂ በዛ ዘመን የነበረው በከተማ ነው። ምክንያቱም ሰዎች ሁሉ የእግዚአብሔር ልጆች ስለሆኑ እዚህ ቸርች እዛ ቸርች የሚባል ነገር የለም። ሁሉም የአንድ አባት ልጆች ነን። እግዚአብሔር የተመሰገነ ይሁን። ዘንድሮም ሊገባን የሚገባው ይሄ ነው። የትም ቦታ የትም እንሆን እኛ የአንድ አባት ልጆች ነን፣ የአንድ ክርስቶስ ልጆች ነን። ስለዚህ እግዚአብሔር የሚያቀን እዚህ ከተማ ያሉ የእግዚአብሔር ልጆች ነው እንጂ የሚለን እዚህ ቦታ ያሉ አማኑኤል ያሉ ወይ እዚህ ወንጌል ፓወር ያሉ አይለንም። እግዚአብሔር የሚያየን በአንድ መልኩ ነው። ክብር ለሱ ይሁን። ሃሌሉያ። ስለዚህ ለሰባቱ አብያተ ክርስቲያናት ነው የተጻፈው። እነዚህ የት ነው አድራሻቸው ስንል በትንሿ እስያ ላይ አካባቢ የነበሩ ናቸው። በአሁኑ ጊዜ ቱርክ ማለት ነው፣ ምዕራብ ቱርክ ላይ የነበሩ ናቸው። አሁን ፉሊ የእስላም ሀገር ነው በሙሉ ታውቃላችሁ። ምክንያቱም እሱ ሌላ ጊዜ እናየዋለን። እና በዛ ጊዜ ግን በጣም ኃይለኛ ቤተክርስቲያኖች ነበሩ። እነዚህ ነው የምናያቸው የሚቀጥሉት ጊዜ እና ማን ናቸው ምንድነው የሚለውን የምናይበት ጊዜ ይሆናል። ለምንድነው ይሄንን ማጥናት ያስፈልገው ብዬ ላጠቃልላችሁ። ለምንድነው ማጥናት ያለብን? ለምንድነው ይሄን ስንል ወገኖች፣ አንደኛ ብፁዓን እንሆናለን ይሄን ትምህርት በተማርን ሰዓት። ለምን ይሄንን የሚሰሙ ይሄን የሚያነቡ ይሄንን የሚያጠኑ ሰዎች ብፁዓን ናቸው ተብሏል። ስለዚህ ለምን እንጎላለን? ባለማጥናት ባለማንበብ የራእይ መጽሐፍን መጉደል የለብንም። ሌላው የምናጠናበት እሱ በቃ እኛ የሱ አካል ስለሆን ያ ሰባቱ አብያተ ክርስቲያናት ቀጣይ ነን። እኛ ይመለከተናል፣ የሰባቱ መልእክት ይመለከተናል። ሌላው የመጨረሻው ዘመን ስለደረሰ ነው ማጥናት ያለብን። ይኸው ቅድም ነግሬያቸዋለሁ ቁጥር 3 ላይ ዘመኑ ቀርቧልና ይነበብ ነው የሚለው እግዚአብሔር። ለምንድነው ራእይን መመልከት ያለብን? ኢየሱስ ሊመጣ ነው። እስቲ አሜን በሉ። ይምጣልን። ኢየሱስ ይምጣ በሉ እስቲ አሜን። ይምጣልን። ዘመኑ ደርሷል ባንልም እየመጣ ነው። ዓለም እያለቀላት ነው። ስለዚህ በዚህ ወቅት በትክክል የተሰጠውን ይህን ሜሴጅ ማጥናት አለብን። በደንብ አድርገን ራእይ ላይ አንብቡት የተባለውን በግልም አንብቡት፣ በጋራም እናጠነዋለን። ለምን? ክብር አለ እዚህ ውስጥ፣ ሞገስ አለ ወገኖቼ። ስለዚህ በራሱ በጣም ጠቃሚ ስለሆነ ለኛ ራሳችንን እንድናይም ስለሚጠቅመን ነው። እንድናይና ጥሩ ጎናችን ካለ በትክክል እንድንሄድ፣ የተስተካከለ ማስተካከል ያለብን ካለ ደግሞ እንድንስተካከል። ምክንያቱም በዚህ ዘመን ቤተክርስቲያን በቃ ነገር ሁሉ ግራም ያጋባል። በየቦታው የምናየው ትክክለኛው ሞዴል እዚህ ጋር ነው። ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት የሰጠው መስፈርት የእውነተኛ ቤተክርስቲያን መመዘኛ ነው። ስለዚህ ያ አንልም። እዚህ ጋር ያሉትን ቸርቾች እናያለን። ኢየሱስ ጠንካራ ጎንን ይናገራል፣ ደካማ ጎንን ይናገራል። ስለዚህ ስንማረው እንማርበታለን፣ ሕይወታችን ይስተካከላል። ሌላው የኢየሱስን ማንነት፣ የኢየሱስን ዓላማ፣ የኢየሱስ ኃይሉ እዚህ ውስጥ ስለተገለጠ የበለጠ ይገባናል ማለት ነው። ይህን ስናጠና የኢየሱስ ማንነት who is Jesus
ዓላማው ምንድነው? ምንድነው ኢየሱስ ዓላማው? ኢየሱስ ደግሞ ኃይሉ ምን ያህል ነው የሚለውን በደንብ ያስተምረናል ስናጠና። ስለዚህ ይህንን ነገር ወገኖቼ በጣም ማየት አለብን። እዚህ ውስጥ ከተጠቀሱት ስሞቹን ትንሹን ብቻ ተናግሬ እንጨርሳለን። እዚህ ጋር ማንነቱ በተመለከተ በብዙ ተጠቅሷል። ማን? ኢየሱስ ክርስቶስ ይለዋል። አሜን። የታመነው ምስክር፣ የሰው ልጅ፣ ፊተኛና ኋለኛ፣ አልፋና ኦሜጋ፣ ሕያው የሆነ የእግዚአብሔር ልጅ፣ የነገሥታት ንጉሥ፣ የጌቶች ጌታ፣ የእግዚአብሔር ልጅ፣ የእግዚአብሔር በግ፣ የዳዊት ስርና ዘር፣ የሚያበራ የንጋት ኮከብ፣ የሚከፍት የሚዘጋ የሌለው የይሁዳ አንበሳ፣ ሰባቱን ማኅተም የፈታ፣ እነሆ ቅዱስና እውነተኛ የሆነ። እስቲ ለዚህ ጌታ ጨብጨባና እልልታ እናቀርብለታለን። ሃሌሉያ! ታላቅ ንጉሥ ነው። የነገሥታት ንጉሥ፣ የጌቶች ጌታ ነው። ይህንን እዚህ ውስጥ እናገኛለን። ስለዚህ ይሄ መጽሐፍ በደስታ እናጠነዋለን። አቤቱ ውበት እጅግ ያስደንቃል። የፊት ብርሃን ማን አይቶ ይቆማል? አምልኮና ስግደት ክብር ይገባሃል። እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ያይተመኘ እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ያይተመኘ በበረሃ ዓይኖችህን ያማረውን ፊትህን የነጠረው እግርህን እናውራው ውበትህን እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ያይተመኘ እንዳንተ ያለ ስላልተገኘ እስከላ ሲያንስ ነው ዝማሬ ሲያንስ ነው አምልኮ ሲያንስ ነው ውዳሴ ሲያንስ ነው ካደረከው ጋራ ሳመዛዝነው